ሰላም ውድ ተመልካቾችና አድማጮች ላለፉት በርካታ ሳምንታት ከኪነ ጥበብ ሰዎች ወጣ ብዬ የሀገራችንን ቀደምት መሪዎች ሰብአዊ መልክ ለመፈተሽ ሞክሬያለሁ። የኢህአዴግ ከፍተኛ አመራር የነበሩትን ታጋዮች ግለሰባዊ ገጽ ለመፈተሽ ያደረግኩት ሙከራ ለጊዜው ባይሆንልኝም ከኮሎኔል መንግስቱ ኃይለማርያም ሁለተኛ ልጅ ከዶክተር ትዕግስት መንግስቱና ከሶስት ከፍተኛ የኢሰፓ አመራሮች ጋር ያደረግኩት ቆይታ ግን ካሰብኩት በላይ የተሳካ ነበር። ዶክተር ትዕግስት መንግስቱ እንዳጫወተችኝ አባቷን ኮሎኔል መንግስቱን ለልብ ህመም ከዳረጋቸው ምክንያቶች አንዱ ከነበረባቸው የሥራ ጫና የተነሳ በቂ እረፍትና እንቅልፍ አለማግኘታቸው ነው። ከሥራቸው ጫና የተነሳም ለልጆቻቸውና ለባለቤታቸው በቂ ጊዜ አልነበራቸውም። አመጋገብ ላይም ችግር እንደነበረባቸው ዶክተር ትዕግስት ታስታውሳለች። በተለያየ ጊዜ የአዲስ አበባ ከንቲባና ምክትል ጠቅላይ ሚኒስትር የነበሩት ዶክተር ዓለሙ አበበም የኮሎኔል መንግስቱን የሥራ ጫና ካጫወቱኝ በኋላ ይህን ሁሉ ውጥረት ተቋቁመው እስካሁን በሕይወት መቆየታቸው ይገርመኛል ብለውኛል። እርሳቸውም ቢሆኑ ከነበረባቸው የሥራ ጫና የተነሳ ለልጆቻቸው በቂ ጊዜ ያለመስጠታቸው እጅግ እንደሚቆጫቸውም ነግረውኛል። በዚሁ የሥራ ጫና የስኳር፣ የልብና የደም ግፊት ህመምተኛ ሆነው በሞት ስላጧቸው ጓዶችም አጫውተውኛል። የኢሰፓ የፖሊት ቢሮ አባልና የፓርቲው የኢኮኖሚ መምሪያ ኃላፊ የሆኑት ክቡር አቶ ፋሲካ ሲደልልም ከሥራው ጫና የተነሳ ለልጆቻችን ጊዜ አልነበረንም። ከዚህ የተነሳ ልጆቻችንን እንደሚገባ አላሳደግናቸውም፣ አላረቅናቸውም። ብዙ ጓዶች ከልጆቻቸው ጋር ያላቸው ግንኙነት እስካሁን ድረስ ተበላሽቶ ቀርቷል። የብዙ ጓዶችም ትዳር ፈርሷል ብለውኛል። በመንግስታቸው የመጨረሻ ዓመታት የሀገሪቱ መከላከያ ሚኒስቴር ኤታ ማዦር ሹም የነበሩት ሌተናል ጄኔራል ሐዲስ ተድላም በተደጋጋሚ ከሚደርሳቸው አሳሳቢ የጦር ሜዳ መረጃዎች የተነሳ እንቅልፍ አጥተው ለከፍተኛ ስትረስ መጋለጣቸውን አጫውተውኛል። ይህም ውጥረት ለስኳር በሽታ እንደዳረጋቸውም ነግረውኛል። ከነበረው ፋታ ማጣት የተነሳም በስኳር መያዛቸውን እንኳ ያወቁት ጣሊያን ኤምባሲ ከገቡ በኋላ ነው። ሌተናል ጄኔራል ሐዲስ ተድላ ካሳለፉት 17 የውጥረት ዓመታት ተነስተው ስለ አሁኖቹ መሪዎችም እንዲህ አሉኝ። አሁን በስልጣን ላይ ያሉት ሰዎች የሚያልፉበትን መንገድ ሳይ ያሳዝኑኛል። ብዙ ጭንቀት አለ፣ ብዙ ውጣ ውረድ አለ። በአንድ በኩል ጦርነት አለ፣ በአንድ በኩል ልማት አለ። ይህን ያሉበትን ሁናቴ ሳይ የድሮውን ሁናቴን ያስታውሰኛል ብለውኛል። አሁን የአሁኖቹን አመራሮች በጥቂቱም ቢሆን እናያለን። ደጋግመን በይደር ባቆየናትና የሰላም ሚኒስቴር ምክትል ሚኒስትር በነበረችው በወይዘሮ ፍሬዓለም ሽባባው ትውስታ በኩል የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ።
1 መጀመሪያ ለእኔ የሰላም ሚኒስቴር ምክትል ሚኒስትር የነበረችው ወይዘሮ ፍሬዓለም ሽባባው አስገራሚ ትውስታዋን የጀመረችው እንዲህ በማለት ነው። ሰላም ሚኒስቴር ስሾም ለመንግሥት ሥራ አዲስ ነበርኩ። በቦታው በኩልም ልምድ የለኝም። ለሥራ ግን አዲስ አይደለሁም። የግል ሥራዬ ላይ በነበርኩበት ጊዜ ረጅም ሰዓት እሠራለሁ። ቅዳሜና እሁድም የምሠራበት ጊዜ አለ። የግል ሥራ ስለሆነ የዓመት ረፍት አናውቅም። ስለዚህ ለመሥራት ተዘጋጅቼ ነው የሄድኩት። ያ ወቅት ሀገራችን ተደራራቢ ውጥረት ውስጥ የገባችበት ጊዜ ነበር። የመጀመሪያው ከባድ ችግር የኮቪድ ወረርሽኝ ነበር። ኮቪድ የሚባል በሽታ መጣ ተብሎ አስቸኳይ ስብሰባ ጠቅላይ ሚኒስትሩ ቢሮ ተጠርተን ብዙ አይነት ኮሚቴ ተሰየመ። ሕዝቡ ችግር ከደረሰበት ተብሎ በብሔራዊ ደረጃ ነው የተቋቋመው። የፈራነውን ያክል ብዙ ርቀት አልሄደም እንጂ ለኮቪድ ብዙ ዝግጅት ተደርጎ ነበር። ያንን የኮቪድ ብሔራዊ ኮሚቴ የምመራው እኔ ነበርኩ። የኢመርጀንሲ ሪስፖንዱን ሰላም ሚኒስቴር ያስተባብር ሲባል እኔ ነበርኩ ቴክኒካል ቲሙን የምመራው። ለጤና ጥበቃ ሚኒስቴርም አመራር የምንሰጠው እኛ ነበረን። እረፍት የለንም። በአራቱም አቅጣጫ ሀገሪቱን እንዞራለን። የኮቪድ ስርጭቱን ለመቆጣጠር ከጤና ጥበቃ ሰዎች ጋር በመሆን እስከ ቶጎ ጫሌ እስከ አፋር ድንበር ጠቅላላ የአገሪቱ ድንበሮች እንዲዘጉ አደረግን። ሥራው ፋታ አይሰጥም። ከጎረቤት አገራት ውጡ ተብለው የተመለሱ በርካታ ኢትዮጵያውያንም በየዩኒቨርሲቲው ማሳረፍ ሌላው ከባድ ሥራ ነበር። እኛ በዚህ ሁሉ የሥራ ውጥረት ውስጥ ነን። በዚያ ላይ ፍርሃት አለ፣ ለቤተሰብ መፍራት አለ። እኔስ ምን ሆን ይሆን የሚለው ራሱ ያሳስባል። ቤተሰቦቻችንም እንደ ማንኛውም ነዋሪ በተለያዩ ስጋት ውስጥ ናቸው። የእኔ ልጆች አጠገቤ የሉም። ወረርሽኙ ዓለም አቀፍ ስለነበረ በተለያየ ሀገርና ስቴት ተበታትነው ትምህርታቸውን ይከታተሉ የነበሩ ልጆቼን አንድ ቦታ እንዲሰባሰቡ አደረግኩኝ። በወረርሽኙ ምክንያት በ24 ሰዓት ውስጥ የአውሮፕላን ቲኬት ቆርጠው ቶሎ አንድ ስፍራ እንዲሰባሰቡ አስጠነቀቅኳቸው። ደቡብ ኮሪያ የነበረው ልጄን አሜሪካ ካሉት ጋር አንድ ላይ ሆነ። ይህን ያደረግኩት እኔ እዚህ አዲስ አበባ አንድ ነገር ብሆን ይደጋገፋሉ ብዬ ነው። በወረርሽኙ ምክንያት አሜሪካ ሀገርም ሱፐርማርኬቶች ሊዘጉ ስለሚችሉ የማይበላሹ የምግብ አይነቶችን እንዲገዙ ነገርኳቸው። የሚገዙትንም የምግብ አይነቶች ዘርዝሬ ጻፍኩላቸው። እነዚህ የምግብ ዝርዝሮች ኢትዮጵያውያን ብዙ የመከራ ቀንን የተሻገሩባቸው የጥራጥሬ ዘሮች ናቸው። ሱፐርማርኬቶች ቢዘጉ እንኳ እነዛን ጥራጥሬዎች ንፍሮ ቀቅላችሁ ብሉ አልኳቸው። ለልጆቼ ይሄን ካደረግኩ በኋላ በሰላም ሚኒስቴር በኩል ጥራጥሬ በኩንታል ተገዝቶ ቶሎ ለሰራተኞች አከፋፈልን። ንፍሮ እየቀቀሉ ቤታቸው ተቀምጠው እንዲጠባበቁ አደረግን። ትምህርት ቤቴም ተመሳሳይ እርምጃ ወሰድኩ። ባህር ዳርና እዚህ አዲስ አበባ ላሉት ሰራተኞችም 50 ኪሎ ጥራጥሬ እንዲከፋፈል አደረግኩ። እንደምንም እሱን እየሰራን ሳለ የሀገሪቱ የጸጥታ ችግር ተባባሰ። ይህም የሥራውን ውጥረት ይበልጥ አባባሰው። ከዚህ የተነሳ የማኔጅመንት ስብሰባ መደበኛነቱን ጠብቆ አይካሄድም። ምክንያቱም ሁናቴውም ጊዜውም አይፈቅድም። ዛሬ በጠዋት ተነስተን እስካሁን ይህን ሰርተናል፣ እንደዚህ ሆኗል የሚለውን በብሪፍ ኖት ልካለሁ። እኔ በየቀኑ የምሠራውን ሥራ ለአለቃዬ በአንድ ወይም በሁለት ገጽ አመለክታለሁ። አልፎ አልፎ በምንገናኝበት ጊዜም ከፍተኛ የሆነ የድካምና የውጥረት ድባብ አለ። አለቃችን ላይም ከፍተኛ ድካም ይታያል። በጣም ተጨንቃ አያታለሁ። በእርግጥም ለሴት ደግሞ በጣም ከባድ ነው። በወረርሽኝ ወይም በጸጥታ ችግር ምክንያት የአስቸኳይ ጊዜ አዋጅ ውስጥ ያለችን አገር የሚያስተዳድሩ መሪዎች ጭንቀት ወይም ስትረስ ውስጥ የመውደቅ ዕድላቸው ሰፊ ነው። ሁላችንም ሲሪየስሊ እየተጎዳን ነበር። ወረርሽኝና የጸጥታ ችግር በአንድ ላይ ሲመጡ ደግሞ ውጥረቱን የከፋ ያደርገዋል። ሁለቱም ጉዳዮች ብርቱ ትኩረትንና የሌት ተቀን ትጋትን የሚጠይቁ ናቸው። በዚህ ከቀጠልን ለእኛም ጤንነት አደገኛ የሆነ ነገር ሊፈጠር ይችላል ብዬ ሰጋው። በዚህ መሃል አንድ ጓደኛችን አለ፣ ሰለሞን አበበ ይባላል። በአውሮፓ ሕጋዊ ዕውቅና ያለው ሳይኮቴራፒስት ነው። ቢሮዬ ጠራሁትና ሰሌ በጣም እየፈራሁ ነው። ሜንታሊ ልንቃወስ እንችላለን። እንደ ሀገር ችግር ውስጥ እንዳንገባ ሰጋው አልኩት። የገባንበትን ውጥረት ከዘረዘርኩለት በኋላም
ልታግዘን ትችላለህ ወይ አልኩት። ሰለሞንም በእንደዚህ ያለ የውጥረት ጊዜ አመራሮች ስነ ልቦናዊ ድጋፍ ያስፈልጋቸዋል። አንድ በጣም ቆንጆ የቴራፒ ክላስ አለኝ አለ። እውነትህን ነው? አዎን። በል ቶሎ ጽፋ አምጣልኝ አልኩት። ስትረስ ማኔጅመንት በሚል ርዕስ ወዲያውኑ ጻፍ አድርጎ ሰጠኝ። ወስጄ ለአለቃዬ ለወይዘሮ ሙፈሪያት ሰጠኋት። በዚህ ቀን በዚህ ሰዓት ለአመራሩ የሚለውን ስታይ እንዴ በመጀመሪያ ለእኔ ለራሴ ያስፈልገኛል አለች። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሁለት አይኑን መጨፈን ያቃተው አመራር። የሰላም ሚኒስቴር ምክትል ሚኒስትር የነበረችው ወይዘሮ ፍሬዓለም ሽባባው የኮቪድ ዘመን የሥራ ዘመኗን ትውስታ ቀጠለች። የስትረስ ማኔጅመንት ስልጠናው ላይ ከሁሉም የኢትዮጵያ ክፍል የመጡ ዋናዎቹ የጸጥታና የመንግሥት አስተዳደር ኃላፊዎች እንዲሰባሰቡ አደረግን። የተጠሩት ሁሉ በከባድ የሥራ ጫና ከመድከማቸው የተነሳ ጎብጠው ተመለከትን። ጭንቀት ሊያፈነዳቸው የደረሱ፣ ለሞት የተቃረቡ የሚመስሉ፣ ሊወድቁ ትንሽ የቀራቸው ሰዎችም ነበሩ። እንዲህ በዓይን ስታያቸው ራሱ የሉም። ፊታቸው ላይ የመከራ መዓት ይነበባል። በግማሾቹ ፊት ላይ ማዲያት ወጥተዋል። ከመካከላቸው በደም ግፊት፣ በስኳርና በልብ ሕመም የሚሰቃዩ ነበሩ። በወቅቱ በዚህ የውጥረት ሰዓት ለምን ተጠራን ብለው የተናደዱ ባለሥልጣናትም ነበሩ። ስብሰባ በማይጠራበት ወቅት ነው የጠራችሁን ብለው ብዙዎቹ አልተደሰቱም። በተለይ የጸጥታ ኃይሉን የሚመሩት መሳሪያቸውን ታጥቀው ነበር የገቡት። ሰሌ ሽጉጣችሁን ቀስ አድርጋችሁ እዚች ጋ አስቀምጡ፣ ኮታችሁንም አውልቁ ይላቸዋል። ሽጉጣቸውን አስቀምጠው ሲገቡ ምን የከበደ ነገር ኖሮ ነው ይሄ ሁሉ ሰው ከጠቅላላይቱ ኢትዮጵያ የተጠራው ብለው ያጉረመርሙ ነበር። ሰላም ሚኒስቴር የሚሠራው ሥራ ልክ ነው? አሁን እንደዚህ አገሩ ላይ እሳት እየነደደ እንዴት ትጠሩናላችሁ? ያሉም ነበሩ። አገሩ ምንም አይሆንም፣ ቁጭ በሉና ተማሩ ተባሉ። ወይዘሮ ሙፈሪያት የመክፈቻ ንግግር አደረጉ። ዛሬ በጣም የሚጠቅም ነገር አዘጋጅተንላችኋል አሉ። አብዛኞቹም የሥራ ሪፖርት አቅርቡ የሚባሉ መስሏቸዋል። ሪፖርት የለም፣ ውይይትም የለም። ልናሳርፋችሁ ነው የጠራናችሁ አልናቸው። ከዚያ ሥልጠናው ተጀመረ። መጀመሪያ ዘና እንዲሉ ወደ ራሳቸው እንዲመጡ ነው የተፈለገው። አቀማመጣቸውን አሬንጅ ያደረገው ሰሌ ነው። ፈታ በሉ፣ ኮታችሁንም ጫማችሁንም አውልቁ አላቸው። ደነገጡ። እንደዚህ ያለ ክላስ አይተው አያውቁም። ምን ጉድ ነው ቢሉም ቀስ እያሉ ታዘዙ። ከሥልጠናዎቹ አንዱ ዲፕ ብሪዚንግ ነው። እየደጋገሙ በጥልቀት መተንፈስ። በጣም የደነገጥነው የመጀመሪያው ቀላል የሚባል ልምምድ ሲከብዳቸው ነው። ዐይናችሁን ጨፍኑ ተባሉ። ከመካከላቸው አንዱ ዐይኑን መጨፈን አቃተው። ይሄ ሰው የአንድ ክልል የጸጥታ ቢሮ ኃላፊ ነው። ቢታገል አልቻለም። ይህን ስናይ ሁላችንም እጅግ በጣም ነው ያዘንነው። ሰለሞንንም ጠየቅነው። ምንድነው ይሄ አልነው። ይኸውላችሁ ስትረስ የመጨረሻ ደረጃ ላይ መድረሱ የሚታወቀው አንድ ሰው ዐይኑን መጨፈን ሲቸገር ነው። ሰዎች በከፍተኛ ስጋት ውስጥ ሲሆኑ ዐይናቸውን መጨፈን አይችሉም አለን። ሌሎቹም አመራሮች የዶሮ እንቅልፍ ነው የሚተኙት። ጭልጥ ያለ እንቅልፍ መተኛት ኀጢአት መስሏቸው ይጸጸታሉ። እኛ ተኝተን ሳለ ሀገሪቱ አንድ ነገር ብትሆንስ ይላሉ። ሰለሞን ነገራቸው። እናንተ ጥሩ እንቅልፍ ሳትተኙ ምን አይነት መፍትሄ ነው ልትሰጡ የምትሞክሩት? የማንን ችግር ነው የምትፈቱት? እናንተ ራሳችሁ እኮ ችግር ላይ ናችሁ፣ ተጎድታችኋል፣ ጥሩ እንቅልፍ ያስፈልጋችኋል አላቸው።
ሰለሞን አንዱን ባለሥልጣን ለመሆኑ ትናንት ጠዋት የበላኸውን ቁርስ ታስታውሳለህ ሲል ጠየቀው። አላስታውስም አለ። ብዙዎቹ የሚበሉትን ምግብ አያውቁትም። ወገኖቼ ምግብ ሲቀርብላችሁ የምትጸልዩ ከሆነ ጸልያችሁ አመስግናችሁ ብሉ። እማትጸልዩ ከሆነም ችግር የለውም። ግን ፊል አርጉት፣ አጣጥሙት፣ ኢንጆይ አድርጉት። የምትበሉትንና የምትጠጡትን ልብ ብላችሁ ተመልከቱት። ምድሪቷ ያፈራችውን ምግብ ስትበሉ ደስ እያላችሁ ብሉ አላቸው። ሌላም ጥያቄ ያቀረበላቸው። ከሚስቶቻችሁ ጋር ቁጭ ብላችሁ የተጫወታችሁት መቼ ነው አላቸው። አያውቁትም። እነዚህ ሰዎች ለቤተሰብ ምንም ጊዜ የላቸውም። ሰለሞን አስጠነቀቃቸው። ትኩረት የሚጀምረው ከሕዝብ ሳይሆን ከቤተሰብ ነው አላቸው። ከቤተሰባችሁ ጋር ያላችሁ ጤናማ ግንኙነት እናንተንም ጤናማ ያደርጋችኋል። ለቤተሰቡ ግድ የሌለው መሪ ሀገርን በሚገባ መምራት አይችልም። ከልጆቻችሁ ጋር ጊዜ ወስዳችሁ ተጫወቱ። ግድ የላችሁም፣ ሀገሩ የትም አይሄድም። አንድ ባለሥልጣን መጀመሪያ ራሱ እየኖረ ነው ሀገሩን መምራትም ማስተዳደርም ያለበት። ከራሳችሁ ጋር መልካም ግንኙነት ልትፈጥሩ ይገባል። ወገኖቼ በደንብ ተኙ፣ በደንብ ብሉ፣ በደንብ ጠጡ፣ ከቤተሰብ ጋር የምታሳልፉትም ጊዜ ይኖራችሁ አላቸው። ፍሬ ዓለም ይህን ስትነግረኝ አንድ ጥያቄ አቀረብኩላት። ያ ዐይኑን መጨፈን ያቃተው ባለሥልጣን መጨረሻ ምን ሆነ አልኳት። ሰለሞን ይህንን ዐይኑን መጨፈን ያቃተውን ባለሥልጣን ከግሩፑ አወጣው። ብቻውን ሌላ ክፍል ወስዶ አናገረው፣ ትሪት አደረገው። ተመልሶ ሲመጣ ዐይኑን መጨፈን ቻለ። በዚያው ወንበሩ ላይ ቁጭ እንዳለ ተኛ። ስብሰባው መሃል ጦሽ ያለ እንቅልፍ ወሰደው። ከእንቅልፉ ክብደት የተነሣ ከወንበሩ ሊወድቅ ደርሶ ነበር። ተነስ ተብሎ ቢቀሰቀስ እንኳ መንቃት አልቻለም። መጨረሻ ላይም በሕይወቴ እንደዚህ ያለ ስብሰባ ገጥሞኝ አያውቅም ብሎ አድናቆቱን ገልጿል። ቅድም ለምንድን ነው ዐይንህን መጨፈን ያቃተ ብለን ስንጠይቀውም ዐይኔን ጨፍኜ እስክገልጥ ሀገሪቱን ሌባ የሚወስዳት ይመስለኛል ነበር ያለን አለችኝ ወይዘሮ ፍሬ ዓለም ሽባባው። ሶስት ደህና ሳትሆኑ ሀገር ደህና አይሆንም። ወይዘሮ ፍሬ ዓለም እንደነገረችኝ የሥነ ልቦና ባለሙያው ሰለሞን አበበ በዚህ አላበቃም። ወገኖቼ የስትረስ ሌቭል ከፍ ሲል ከሚፈጠሩት ትላልቅ ችግሮች አንዱ የውሳኔዎች መዛባት ነው። በአንድ አመራር ሕይወት ውስጥ ስትረስ ወይም ጭንቀት ጣልቃ መግባት የለበትም። ስትረስ ወይም የአእምሮ ጫና ውስጥ ያለ ሰው ውሳኔ አሰጣጥ ላይ፣ ነገሮችን መረዳት ላይና እይታ ላይ ትልቅ ችግር ይገጥመዋል። አገር የሚመራ ሰው ነገሮችን በሚገባ መረዳት ካልቻለ፣ እይታው ከተበላሸ፣ ውሳኔው ከተዛባ ምንም አይነት መፍትሔ መስጠት አይችልም። ከውሳኔ በፊት ሰው ከስትረስና ከጭንቀት ነፃ መሆን ይኖርበታል። አንድ ባለሥልጣን ሁሉንም ነገር መፍትሔ መስጠት አልችልም፣ ሁሉንም ነገር አልቆጣጠርም ብሎ ማመን አለበት። እንደ ኢትዮጵያ እጅግ የተወሳሰበ ችግር ላለበት አገር ያረፈና ውስጡ ሰላም የሚሰማው መሪ ነው የሚያስፈልገው። አመራር ከፍርሃት ነፃ መሆን ይኖርበታል። መሪ ሁሌም እንደ አንበሳ ልበ ሙሉ መሆን አለበት። እንደዚህ ያለው ስብዕና ደግሞ ከእረፍት ነው የሚመነጨው። አንድ ባለሥልጣን ጠዋት ተነስቶ አመራር መስጠት እንዲችል በቂ እንቅልፍ መተኛት አለበት። ሰውነቱም አእምሮውም እረፍት ያስፈልገዋል። ካረፈ በኋላ ስብሰባ ላይ ቢቀመጥ ጥሩ አመራር መስጠት ይችላል። በተረፈ ስትረስ ውስጥ ያለ ባለሥልጣን በየትኛውም ስብሰባ ላይ የተሻለውን ሐሳብ ለይቶ ውሳኔ መስጠት አይችልም። ባህሪውም ይበላሻል፣ ይናደዳል፣ ምክንያቱም ደክሞታል። ወገኖቼ ሕዝቡ እናንተን ይጠብቃል። የሕዝብን ችግር የምትሸከሙት መጀመሪያ እናንተ ደህና ስትሆኑ ነው። እናንተ ደህና ሳትሆኑ ደህና የሚሆን አገር የለም። መጀመሪያ የእናንተ ደህንነት ይቀድማል አላቸው። ሌላው የሥልጠናው አካል ኢማጂን ማድረግ ነው። ዐይናቸውን እንዲጨፍኑ አድርጎ ወደ ልጅነት ትውስታቸው ይዟቸው ይሄዳል። በጣም ልጆች እያሉ ስለሆነውና ስለሚያስታውሷቸው ነገሮች ይጠይቃቸዋል። የሆነ ነገር ትዝ ሲላችሁ እዚህ ጋር ጻፉ ብሎ ግድግዳውን ያሳያቸዋል።
ስላስታወሷቸው ነገሮች እንዲያስቡ ያደርጋቸዋል። ከዚያ ተነስተው ግድግዳ ላይ የሚጽፉት ነገር አለ። መጨረሻ ላይ ራሳቸውን ያዩታል። ከየት ተነስተው የት እንደደረሱ ይገነዘባሉ። ጠቅላላ ሥልጠናው ሲያልቅ ልክ ዛሬ የተወለድን ያክል ነው የተሰማን አሉ። ሌላ ሩቅ አገር ለሽርሽር ሄደውና ሲዝናኑ ሰንብተው የተመለሱ ያክል ነበር የተሰማቸው። ምን ያህል ከራሳቸውና ከነፍሳቸው ርቀው ጠፍተው እንደነበረ ሲያውቁ ያለቀሱም ሰዎች ነበሩ። ለካ የለንም ነበር አሉ። ሰው ወደ ራሱ ሲመለስ እንደሱ ነው የሚሆነው አለችኝ ወይዘሮ ፍሬዓለም ሽባባው። በወቅቱ የሰላም ሚኒስትሯ ወይዘሮ ሙፈሪያት ምን እንደተሰማቸውም ጨምሬ ጠየቅኳት። አለቃዬ የዚህን ሥልጠና ጥቅም አየች። ሁሉም አመራር ሥልጠናው መውሰድ እንዳለበትና መደበኛ ሆኖ ሊቀጥል እንደሚገባ ጭምር አሳሰበች። በዚሁ መሠረትም ሰለሞን በየክልሉ እየዞረ ይህን ሥልጠና ሰጥቷል ብላኛለች ወይዘሮ ፍሬዓለም ሽባባው። የቀድሞዋ የሰላም ሚኒስቴር ምክትል ሚኒስትር የነበረችው ወይዘሮ ፍሬዓለም ይህን ሁሉ ካጫወተችኝ በኋላ ይሄ ችግር በእኛ ዘመን ብቻ ያጋጠመ አይመስለኝም። እንደምገምተው ከዚህ መንግሥት በፊት የነበሩት ባለሥልጣኖችም በከፍተኛ ሥቃይ ውስጥ ገብተው ነው እቺን አገር የመሩት አለችኝ። ይህንኑ የፍሬዓለም ግምት ለማረጋገጥ ስል ከቀደምት መሪዎቻችን ጋር ያደረግኩት ቆይታ ከተነሳሁበት ነጥብ ካልተናነሱ ብዙ አስደንጋጭም አሳዛኝም አስገራሚም ክስተቶች ጋር አፋጠጡኝ። አጋጣሚው ካሰብኩት በላይ የቀድሞ መሪዎቻችንን ሰብአዊ ገጽ በስፋት የምቃኝበት ዕድል ፈጠረልኝ። ከመነሻዬ የተለየ መነሻና መንደርደሪያም ይዤ ትረካዬን እንድቀጥል ተገደድኩ። በመጨረሻም ወደ መነሻዬ ተመለስኩ። በወይዘሮ ፍሬዓለም ትውስታም ከወይዘሮ ፍሬዓለምና ከቀድሞ መሪዎቻችን ጋር የነበረኝን ቆይታ አገባደድኩ። በነገራችን መሃል ፍሬዓለምን ካናገርኩ በኋላ ለሳይኮቴራፒስቱ ሰለሞን አበበ ደውዬለት ነበር። ሀገር ከመምራት በተጨማሪ ለከባድ ስትረስ የሚያጋልጥ ሌላ የሥራ ዘርፍ ይኖር እንደሆነ ጠየቅኩት። ግንባር ቀደም አድርጎ የነገረኝ የባንክ ሥራ አስኪያጆችን ሥራ ነው። ሳይለየን ያቆየን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በወይዘሮ ፍሬዓለም ሽባባውና በመሪዎቻችን ዙሪያ ለበርካታ ሳምንታት ያቀረብንላችሁ ዝግጅት በዚሁ አበቃ። ከዚህ ዝግጅት በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።